ቅዳሜ ነው ወጣ ብለናል ሸጋ ነው ወጣ ማለት እዚህ 4 ኪሎ አካባቢ የሚገኘው የሳይንስ ሙዚየም ነው የምንገኘው ግቢው በጣም ደስ ይላል በነገራችን ላይ እዚህ ከሳይንስ ሙዚየም ቀጥሎ የኢትዮጵያ ካርታ ስትራ ኤጀንሲ ቀድሞ አለ ከዛ ውጭ ጉዳይ አለ እንዲያለ ወደ ብሔራዊ ቤተ መንግስት የሚካሄድ መንገድ ነው በጣም የሚያምር አካባቢ ነው ከፊት ለፊቱ ደግሞ ሂልተን አለ ለተዝናኖትም ለተለያዩ ጉዳዮችም የሚያምር አካባቢ ነው ሳይንስ ሙዚየም ዛሬ ሳይንስ ሙዚየም አንድ ጉዳይ ገጥሞን ነው የመጣ ነው የአፍሪካን ሮቦቲክስ ቻምፒዮንሺፕ ውድድርና እንዲሁም ደግሞ አሸናፊዎች የሚለዩበት የመጨረሻው ቀን ያለው ከተከፈተ ዛሬ 3ኛ ቀኑ ነው በመጨረሻም የሚያሸንፉት እነማን ናቸው ጉዳዩስ ምን ይመስላል የሚለውን አጠቃላይ ገብተን እንቃኛለን ማለት ነው ቅዳሜ ከሰዓት ከአፍሪካ ሮቦቲክስ ጋር አብራችሁ ቆዩ አፍሪካን ሮቦቲክስ ቻምፒዮንሺፕ ይሄው اهلا وسهلا እንዴ ነው የለማ ነው ጥሩ ይሄደ ነው የምንድን ናችሁ ሃይ ስኩል ቲም ግዝ የሚባለው ቲም ግዝ ሃይ ስኩል ማለት ነው በጣም አሪፍ ይሄን እናንተ ተወዳዳሪ ነው ዛሬ አብሽሩ መልካም እድል መርሃባ ወስን እንገናኛለን አጄ African Robotics 2025 ዛሬ 3ኛ ቀኑ ነው ከተከፈተ ማለት ነው ዛሬ መጨረሻ ውድድር እንዲሁም ደግሞ አሸናፊዎቹ የሚታወቁበት ዝግጅት ነው ሁላችሁንም እንኳን ደህና መጣችሁ እንላለን አሁን በጉጉት የሚጠበቀው የአዲስ አበባ ዩኒቨርሲቲ እንዲሁም የአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ እንዲሁም ደግሞ ከሃይ ስኩል የተወከሉ ተወዳዳሪዎች ናቸው ደጋፊዎች አላችሁ ሆይ አማን ነው ወይ ያርገው አማን መልካም እድል 3 2 1 go ስሜታቸውን በዚህ መልክ እየገለጹ ነው መድረኩ የምንጋብዛቸው የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን አቶ አቢሳ ይልማ ወደ መድረክ በጭብጨባ ተቀበሉልን
የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ቴክኖሎጂ ኢንስቲትዩት ዋና ዲሬክተር እናመሰግናለን። እንኳን ደህና መጡ። ስፖርትማንሺፕ አዋርድ አሸናፊዎች ቲም ኢግል የቶርናመንት ቻምፒዮንሺፕ አሸናፊዎች ኮንግራቹሌሽን እና ከሃይ ስኩል የቶርናመንት ቻምፒዮንስ በኢትዮ ቴሌኮም የሚበረከትላቸውን ሽልማት ለመውሰድ ይመጣሉ ሁለት ቲሞች ማለት ነው። ስለዚህ አሁን ለኢንተርናሽናል ፋይናል ያለፉ የኤሌመንተሪ እና የሚድል ስኩሎችን ዝርዝር እነግራቸዋለሁ። Are you ready? Make a mind አንደኛው ነው። እንዴ ናታን ዮናስ አራራራ የልጅን ስም ቁጭ ራሱ ናታን ዮናስ የሚባል ልጅ አለ። እኔም እንኳን ደስ ያለ እንኳን አብራ ደስ እንደምን ብራቮ። እዚያ መድረክ ላይ እንግዲህ ያየናችሁ ነበር። አንተም ጓደኞችም እንኳን ደስ አላችሁ እንላችኋለን። እስኪ እንተዋወቅ። የትምህርት ቤት ነው የምትማረው? ስንተኛ ክፍል ነህ? ሴንት ጆሴፍ ነው የምማረው። 9ኛ ክፍል ነኝ። ኦ 9 ሁለት ብራቮ 9ኛ ደርሳል። ሴንት ጆ ቅዱስ ዮሴፍ ትምህርት ቤት። መልካም። በምን ዘርፍ ነበር እናንተ? ምን ይባላል ክለባችሁስ? ክለባችን ስም የካማይንድ ይባላል እና ዘርፋችን ደግሞ እንግዲህ ራፒድ ሪሌይ ነበር የሰራው እና እሱም እንግዲህ እንዳያችሁት እዛ ጋር ውድድሩ ላይ ሁለት ኳስ በመክተት ነው። ሁለት ኳስ በመክተት ነው መክተቻው ውስጥ እና 3 ጌም ሞድ አለ። ስለዚህ የትኛውን ዘርፍ ነው እናንተ ያሸነፋችሁ? አውቶሜሽን ስኪል እና ሁለት ባለ ቡድን ሆኖ ማለት ነው እሱ ነው እና በሁለቱ አንደኛው ተራል በአንዱ ደግሞ ባዘንታ ሁለተኛ ነበር ይወጣል። ብራቮ ምን ያህል ጊዜ ሆነ ይሄን የሮቦቲክስ ትምህርት መማር ከጀመርክ? አሁን ከተማርኩኝ ለ4 ወይም ለ5 ወር ነው እኔ ተማርኩ። ስለዚህ በ4 ወር ውስጥ ነው እንደዚህ አይነት ውጤት ያመጣው ማለት ነው። መልካም። አሁን አሜሪካ ከምትሄዱት ውስጥ ነህ? ከመጨረሻው አሸናፊዎች ውስጥ ነህ? መጀመሪያ ስለወጣ እንሄዳለን አሜሪካ። በጣም ጥሩ። በአንተ ቡድን ውስጥ ስንት ልጆች አሉ? በእኛ ቡድን ውስጥ 9 ሰዎች አሉ። 9 ሰዎች። በጣም ጥሩ። ስለዚህ በዓለም ሁሉ ያሉ የሴንጆ ተማሪዎች አላቸው። እንደውም አሜሪካን ሀገር የቅዱስ ዮሴፍ የሴንጆ ተማሪዎች ህብረት እንዳለ አውቃለሁ። መልእክት ካለ የዛው ተማሪ ስለሆነ እንግዲህ በጣም እንኳን ደስ ያላችሁ። እዛ መሄዳችሁም ራሱ በጣም ኃይለኛ ነገር ነው። እንግዲህ ብዙ ሰው ኦፖርቹኒቲ ያገኝም እንደዛ ወደ ውጭ ሀገር ለሄዶ ለመገኘትና እኔም እንግዲህ እንደናንተ አንዱ መሆን እሞክራለሁ። በጣም ጥሩ። መልካም እድል እንመኝልሃለን። በማመስገን የምትፈልጋቸው ሰዎች ካሉ ቤተሰቦች? እንግዲህ ማመስገን የምፈልገው እናቴን፣ አባቴን፣ እህቴን። እናቴ ኢየሩሳሌም ትባላለች፣ አባቴ ዮናስ ይባላል፣ እህቴ ደግሞ ሀቡ ትባላለች። እኔ ብቻ ደግሞ አይደለም ሮቦት የሰሩት ቡድኖቼንም ማመስገን እፈልጋለሁ። በጣም አመሰግናለሁ። ምን ቡድን ይባላል? ቡድን ሜክ ማይንድ። ሜክ ማይንድ። ናታን ዮናስ በጣም እንኳን ደስ ያለ። መልካም እድል። እንግዲህ በአሜሪካን ሀገር በሚደረገውም አሸንፈ እንደምትመጣ እናስባለን። እሺ መልካም እድል። የV5 ቲሞች ደግሞ I'm going to call them after this. Number 1 team K5K boat. እንኳን ደስ አላችሁ። እናመሰግናለን። ስምህን ልታወቅ? ብሩክ አረጋዊ ይባላል። ከአዲስ አበባ ዩኒቨርሲቲ ነው የመጣ ነው። 5 ኪሎ ካምፓስ።
5k ሚሊዮን አንተ ነው እንዴ? 5k ቦት የኛ ነው ሁሉንም ያሸነፍነው እኛ ስለዚህ 5k ሚሊዮን 5 ኪሎ ነው ግቢያችንን ለማመስገን ስለምንፈልግ ለዛ ነው በግቢያችን ስም የሰጠነው በጣም ቆንጆ ስም ነው ያወጣችሁለት በምን ዘርፍ ነው ያሸነፋችሁት እኛ ዛሬ ያሸነፈው በስኪልስ በኳሊፊኬሽን የተደረጉ ሁለቱንም ውድድሮች ትናንት ስኪልስ አሸነፍን ዛሬ ኳሊፊኬሽን አሸነፍን በአጠቃላይ ደግሞ ኤክሰለንስ ተሰጠን ሙሉን ማለት ነው የመጨረሻው ኤክሰለንስ ሙሉ የተሰጠን ለኛ ነው የተሰጠው በድጋሚ ኮንግራቹሌሽንስ እናመሰግናለን ትምህርቱ ዝግጅቱ ምን ይመስል ነበር በዩኒቨርሲቲ መጀመሪያ ግቢያችን ለሰጠን ስፔስ ማመስገን እንፈልጋለን እንድንሰራና ራሳችንን በእንደዚህ አይነት ደረጃ እንድናሳይ እንዲሁም ለአፍሪካን ቻምፒዮንሺፕ አሸናፊ እንድንሆን ማለት ነው ደን ግቢያችን ውስጥ ሌሎች ቲሞችም አሉ ከነሱ ጋር ኮምፒት በማድረግ በደንብ ራሳችንን አዘጋጅተናል ደን እዚህ መተን በመናረገው ኮምፒቲሽን ብዙም ቻሌንጅ አላረገንም ለኛ ቀለል ነው ያለልን እውነት ግቢውስ ማለት እዛ 5 ኪሎ የኢንጂነሪንግ ተማሪዎች ሌላም የሮቦቲክስ ተወዳዳሪዎች አሉ ጓደኞቻችን አሉ እነሱም በአሪፍ የሰሩ አሉ እና እንደውም ሲያበረታቱን ነበር ከነሱ ጋር በደንብ ስንወዳደር ስበር ስለነበረ ኮምፒቲሽኑ ኢዚ ነበር ለኛ እውነቱን ለመናገር ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጡም አሉ እነሱ ናቸው እናንተ አቻዎች ማለት ነው ትንሽ ኮምፒት ያደረጉ እነሱ ነበር እነሱንም አሸንፈናቸዋል ግን ጥሩ ተወዳዳሪዎች ነበሩ ጥሩ በጣም ጥሩ ተወዳዳሪዎች ነበሩ በጣም ጥሩ ደጋፊ ያላቸው በጣም ትንሽ በሞራል ይበልጡን ነበር ግን እኛ ሜዳው ላይ ይበልጣናቸዋል ይችላል የሚለው ማን ነበር እናንተ ቲም ነው ይችላል ምናምን ይችላል ቡራ ይችላል ያሉት እንዴት ነበር ሲባል ቡራ ይችላል ብሩክ አንተ ነው እንዴ ኦረ ዋናው ሰው እንለዋለና ይችላል ቡራ ይችላል ቡራ ይችላል ይሄ ሰላማዊ ሆነ አደጋገፍ ደስ ይል ነበር በወቅቱ የነበረው ሶ እንግዲህ ብሩኬ አንተ 5 ኪሎን ወክለህ አሸንፋቸዋል አንተም ቲምህም እንኳን ደስ አላችሁ እንላለን ሌሎች ዩኒቨርሲቲዎች አቻ ዩኒቨርሲቲዎች በኢትዮጵያ የሚገኙ እንደዚሁ በተለይ ሳይንስ ላይ በሳይንስ ዲፓርትመንት ያሉ ተማሪዎች ዩኒቨርሲቲዎች በዚህ ደረጃ እንድትወዳደሩ እንመኛለን ሰፊ እንዲሆን ማዘጋጅ ክፍሉም ዝግጅት ክፍሉም ያንን ይመኛለን መልእክት ካለ ለሌሎች አቻ ዩኒቨርሲቲዎች ኦኬ አሁን ለኛ አሪፍ ያደረገልን ኢትዮ ሮቦቲክስ ነው ግቢያችን ድረስ በመምጣት ነው የኔ ኦፖርቹኒቲ የሰጠን አክቹአሊ ኢትዮ ሮቦቲክስ ማመስገን አለብን እናም ከዚህ በላይ እኛውን ስላሸነፍን አሁን ለኛ ለግቢ ቀጣይነት በጣም ይኖረዋል ብዬ አስባለሁ ግቢውም ያግዘናል ሌሎች ግቢዎችም አይተው ለግቢ ተማሪዎች ምን ያክል ትልቅ ኦፖርቹኒቲ እንደሆነ ከኛ ይማራሉ ብዬ አስባለሁ ቲምሜቶቼ ሙሉ ማመስገን ፈልጋለሁ በደንብ አንድ ላይ ሰራነው እና እናቴን ማመስገን ፈልጋለሁ ስላገዘች እናቴን አገኘሁሽ ማመስገን ፈልጋለሁ ወይዘሮ አገኘሁሽ እንኳን ደስ አለው እንላለን በድጋሚ እንኳን ደስ አላችሁ ላንተም ለቲምህ እንመኛለን እንለዋለና ይችላል ቡራ ይችላል ቡራ ይችላል አፍሪካን ሮቦቲክስ ቻምፒዮንሺፕ ዛሬ የ2025ን ይሄው በዚህ መልክ አጠናቀቀን ግን ከማጠናቀቃችን በፊት ምንድነው የሚለው ነገር እንሰማለን በመድረክ ላይም ስናይ ነበር በቅድሚያ እንተዋወቅ ሙሉ ስሜ ሰናይ ክሬም መኮንን የኢትዮ ሮቦቲክስ መስራችና ስራ አስኪያጅ መልካም ምን ያህል ጊዜ ሆኖ ኢትዮ ሮቦቲክስ ከተቋቋመ አሁን 14ኛ ዓመታችን ነው በ2011 ነው በፈረንጆች የተጀመረው እና 14ኛ ዓመታችን ነው 14 ጊዜ ከኮቪድ ጊዜ በቀር ተማሪዎችን ያወዳደርን ለኢንተርናሽናል ፋይናል አሜሪካን ሀገር የሄዱ ቻይና የሄዱ የኢትዮጵያን ስም ያስጠሩ ቆይተዋል እና በኮዲንግ በኢንጂነሪንግ የተወዳደሩ ማለት ነው እሺ መልካም ስለዚህ ረጅም ዓመት ነው ያስቆጠረው ማለት ነው አዲስ አበባ ብቻ ነው ያለው ወይስ ክልሎች ላይ ያለው አዲስ አበባ ብቻ ነው ግን አሁን ለመጀመሪያ ጊዜ ከአዳማ ሳይንስና ቴክኖሎጂ ተማሪዎች ተወዳድረዋል ግን ከአሶሳ የሆኑ ተማሪዎች ተመዝግበው ነበር ተወዳድረው ተዘጋጅተው ነበር ከአሶሳ አካዳሚ ነው ትምህርት ቤት ነው ኤሌመንተሪ ተማሪዎች ናቸው ግን እነሱ ወደዚህ ወደ አዲስ አበባ መምጣት አልቻሉም ያው ትራንስፖርት ሆቴል ምግብ ያስፈልግና በሚቀጥለው ዓመት ግን ወደ ክፍለ ሀገር ስፖንሰሮች አጋሮች ካገኘን ወደ ክፍለ ሀገር ለመውጣት እየተዘጋጀ መልካም እስኪ አላማውን እንይ ምንድነው ዋናው የፕሮግራሙ አላማ የትምህርቱም አላማ የፕሮግራሙና የትምህርቱ አላማ ምንድነው ልጆች በዲዛይኒንግ በኢንጂነሪንግና በፕሮግራሚንግ ስኪልስ ችሎታቸውን ኢምፕሩቭ እንዲያደርጉ ማገዝ ነው ፕላትፎርሙ ዲጂታል ስኪልስ ወይም ደግሞ የፕሮግራሚንግ ስኪልስ ከዚህ በኋላ ኢምፕሩቭ ያላደረጉ ልጆች
ለኢንተርናሽናል ወይም ለመጪው ዓለም የሚመጥኑ ሰዎች አሉ። እንግዲህ AI ድሪቭን የሆነ ወርልድ ውስጥ እየኖርን ነው። ስለዚህ የአርቲፊሻል ኢንተለጀንስን መጠቀም በአግባቡ እንዲችሉ ቤዚክስ እንዲያውቁ ከኤሌመንተሪ ጀምረው እንዲጀምሩ በማድረግ ልጆቹን የመጪው ዓለም ስራ ላይ ፊት እንዲያደርጉ ዲጂታል ኢኮኖሚውን ላይ እንዲሳተፉ መርዳት ነው ዓላማው። ሌላው ደግሞ ምንድነው STEM ስኪልስ የምንለው ነገር አለ። አሁን የSTEM ማለት ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማትስ ላይ ያላቸውን ስኪል ኢምፕሩቭ እንዲያደርጉ መርዳት ነው። አሁን ከዚህ በኋላ ዓለማችን የሚለውጡት አካዴሚሻን ሳይሆኑ ቴክኒሻን ናቸው። ሃንድስ ኦን የሆነ ትምህርት ላይ ሃንድስ ኦን STEM ወይም ደግሞ በተግባር መማር በተግባር የምንለው ፕሮግራም አለ። የመማር በተግባር ፕሮግራማችን ዓላማው ምንድነው? ይሄ የትምህርቱን ዓለም ፔዳጎጂውን ሪፎርም ማድረግ ነው። ስለዚህ አሁን እኛ ዓላማችን ሮቦቲክስ በየትምህርት ቤቱ እንደ ካሪኩለም እንዲካተትና ሮቦቲክስ ላብ በየትምህርት ቤቱ ስታብሊሽ እንዲደረግ ማድረግ ነው እና ይህንንም እየሰራን ነው። ጀምረናል። የተወሰኑ ትምህርት ቤቶች ላይ ፕሮግራሙ ተጀምሯል። ከዚህ በኋላ ሁሉም ትምህርት ቤቶች ላይ ስታብሊሽ ለማድረግ ከመንግስት ጋር ተባብረን እየሰራን ነው። መልካም አሰናይ፣ እንግዲህ ውድድሩን አይተናል። የልጆቹ የውድድር መንፈስ በጣም ደስ ይላል። መንፈሱ ብቻ ሳይሆን ጨዋነታቸውንም እኔ እሱንም ተገንዝቤያለሁ። እግረ መንገድ አሸናፊ ይኖራል፣ ተሸናፊ ይኖራል። ስለዚህ በዚህ በውድድር ዓለም ውስጥ ያሉ ልጆች መሆናቸውን አይቻለሁ። እግረ መንገድ ስነ ምግባርም ግብረ ገብነታቸውንም አድንቄያለሁ። ከዚህ በፊት የነበሩት ውድድሮች በዓለም አቀፍ ደረጃ ምን ይመስሉ ነበር? ኢትዮጵያስ ምን ደረጃ ላይ ነው ያለችው? ከዚህ ቀደም የነበሩት ውድድሮች ደህና ናቸው። ምንድነው አሜሪካን ሀገር 100 ሀገር ሲወዳደር 70ኛ መውጣት ለኛ እንደ ትልቅ ነገር የቆጠርንበት ጊዜ ነበረ። ባለፈው ግን ቻይና በተደረገው ውድድር 3ኛ ነው የወጡት በሃይ ስኩል። እሺ ያው ዘርፉ ብዙ ነው። ኤሌመንተሪ አለ፣ የሚድል ስኩል አለ፣ የኮሌጅ አለ፣ ዩኒቨርሲቲ አለ። ግን በሃይ ስኩል 3ኛ ደረጃ ወጥተዋል። እንደዚህ አይነት ውጤቶች ማየት ጀምረናል። እንግዲህ አሁን ደግሞ ዳላስ ቴክሳስ ላይ በ24-25 አሁን የሚደረገው ውድድር ላይ ትልቅ ውጤት እንጠብቃለን። በኢንተርናሽናል ፋይናል የሚያስገርም ውጤት የሚያመጡ አገሮች አሉ። ባለፉት ተከታታይ ዓመታት ከአንደኛ እስከ 3ኛ የሚወጡት ቻይናዎች ናቸው። እኔ ይገርመኛል ለምን አንደኛ፣ ሁለተኛ፣ 3ኛ ቻይና፣ አንደኛ፣ ሁለተኛ፣ 3ኛ ቻይና እንደሚሆኑ እና ያ ግን በትምህርታቸው ከኤሌመንተሪ ጀምሮ ገብቶ ስለሚማሩ ነው። AI ከኤሌመንተሪ ጀምሮ ይሰጣል። ስለዚህ ያንን ወደ ኢትዮጵያ ማምጣት ብንችል የኛም ልጆች በኢንተርናሽናል ፋይናሎች ላይ አገር የሚያስጠሩ መሆን ይችላሉ ማለት ነው። ስለዚህ ዘንድሮ አሜሪካን ሀገር በሚገኘው ውድድር ላይ ዳላስ ቴክሳስ ላይ ነው ማለት ነው ዝግጅቱ የሚካሄደው። ስንት ተማሪዎች ናቸው የሚሄዱት ወይ ስንት ግሩፕ? ከአንድ ቲም 25 ተማሪ መሄድ ይችላል። ከአንድ ቲም ማለት ነው። አሁን ከኤሌመንተሪ፣ ከሚድል ስኩል፣ ከኮሌጅ፣ ከዩኒቨርሲቲ፣ ሃይ ስኩልና ኮሌጅ አንድ ቲም ናቸው። ስለዚህ እነዚህ ፋይናሊስት ከሆኑ ኢንተርናሽናል ፋይናል አሜሪካን ሀገር ይሄዳሉ። ስለዚህ ሙሉ ወጪያቸው በምንድን ነው የሚሸፈነው? ወጪያቸው የሚሸፍኑት በራሳቸው ነው። ስፖንሰር ካገኙ ስፖንሰር ይፈልግላቸዋል ወይም ይፈልጋሉ እነሱ ሄደው። ስፖንሰር ግን ባያገኙ ስፖንሰር ካልሆኑ ግን በግላቸው ነው ወጪያቸውን። ምክንያቱም የኛ ድርጅት ወጪያቸውን ከቨር ማድረግ አይችልም፣ መሸፈን አይችልም እና ስፖንሰር የሚያደርግ አካል ይፈልጋሉ፣ ይጠይቃሉ። ስፖንሰር ካገኙ ትልቅ ነገር ነው። ካላገኙ ግን በራሳቸው በቤተሰቦቻቸው ይችላሉ ማለት ነው። ስለዚህ ዓለም አቀፍ እይታ ነው ማለት ነው የሚሆነው። እንግዲህ በዚህ እድሜ የዓለም አቀፍ ተወዳዳሪ መሆን በጣም ትልቅ ነገር ነው እንደ ሀገር ሲታይ። ምናልባት በመጨረሻ ላይ መልእክት ካለ እንደው ይሄን ፕሮግራም በቅዳሜ ከሰዓት ፕሮግራማችን ለሚመለከት ሰው ክፍለ ሀገርም ያለ እዚህም አዲስ አበባ ያለ እንደው ቢያቀው የምትለው መልእክት ካለ እሱን አስተላልፈን ለተወዳዳሪዎች መልካም እድል ተመኝተን እንጨርስ። ምንድነው እኔም ማስተላለፍ የምፈልገው መልእክት ትምህርት ቤቶች ተማሪዎቻቸው ሮቦቲክስ ስኪልስ ኢምፕሩቭ ለማድረግ ፕላትፎርም ፍጠሩ። ትምህርት ቤታችሁን በር ክፈቱ እና የሮቦቲክስ ላብ ስታብሊሽ ልናደርግ ስንፈልግ በጀት የለንም አትበሉ። በጀት ሞልቷል፣ ግን ፍላጎትና ኢንትረስት ነው ያለው እና መንግስትም በትምህርት ቤት ካሪኩለማችን ላይ ሮቦቲክስ እንዲካተት ቢያስገድድ። ምክንያቱም AI ወይም ደግሞ ሮቦቲክስ ላይ አለመማር አሁን አይቻልም። ስለዚህ እነዚህ ነገሮች መንግስት በግድ እንደ ማንኛውም ትምህርት ሮቦቲክስን ወደ ትምህርት ቤቶች እንዲገባ የሮቦቲክስ ላብ እንዲቋቋም ቢያደርግ
በጣም ጥሩ ነው ይሄን ነው መንግስትን መጠየቅ ምን ፈልገው ሌላው ሳይንስ አፍቃሪ ባለሀብቶች ስፖንሰር አድርጉን ከዚህ የበለጠ ትልቅ አፍሪካዊ largest robotics event ማዘጋጀት እንድንችል ስፖንሰር አስ ማለት ነው መልካም እጅግ በጣም እናመሰግናለን መልካም እድል ለተወዳዳሪዎችም እንመኛለን እናንተም ለዝግጅት ክፍሉ ያለንን አክብሮት ምስጋና መግለጽ እንወዳለን thank you መልካም thank you እናመሰግናለን የቶርናመንት ሻምፒዮንሺፕ አሸናፊዎች